የኢትዮጵያ አየር መንገድ ፈተናዎችን በጽናት በማለፍ አፍሪካን ከዓለም ጋር የሚያገናኝ ቀዳሚ አቪዬሽን ተቋም ነው አሉ ዋና ስራ አስፈጻሚ መስፍን ጣሰው። የኢትዮጵያ አየር መንገድ ግሩፕ 80ኛ ዓመት የነጻነት አገልግሎትን ምክንያት በማድረግ የደንበኞች ተሞክሮ ቀን በልዩ ዝግጅት እያካሄደ ነው። አየር መንገዱ በ80 ዓመታት ጉዞ ውስጥም በዓለም አቀፍ ገበያ ተወዳዳሪ ሆኖ እንዲቀጥልና አስተማማኝ እድገት እንዲያስመዘግብም በርካታ ስራዎች እየተከናወኑ ይገኛሉ። ግዛቸው ግርማይ በዚህ ጉዳይ ተጨማሪ መረጃ ሊነግረን ነው። በቀጥታ መስመር አግኝተነዋል። ግዛቸው፣ የኢትዮጵያ አየር መንገድ እንግዲህ 80ኛ ዓመቱን በተለያዩ ፕሮግራሞች እያሰበን የሚገኘው የዛሬው መድረክ ምንድን ነው? እስቲ አለይሱስ እንደምን ውለሃል? በሀገረ መንግስት ግንባታ እንዲሁም ደግሞ ሁሉንም ኢትዮጵያውያንን ያስተሳሰረ በጋራ እንዲሆኑ በጋራ እንዲቆሙ ያደረጋቸው ትልቅ ኃይል አለ። ከአድዋ ድል በመቀጠል የኢትዮጵያ አየር መንገድ ኢትዮጵያ አሁን ለደረሰችበት ደረጃ በዓለም የዲፕሎማሲው መስክ ላይ ተጨባጭ ውጤት እንድታመጣ የሀገር ገጽታ ግንባታዋን ይበልጥ እንድታስተዋውቅ የሚያደርጉ ተግባራቶችን ባለፉት 80 ዓመታት እንደ ሀገር ተከናውኗል። በዚህም ተጨባጭ ውጤት ያመጣችበት እንዲሁም ደግሞ በዚህም ሀገሪቱ ይበልጥ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ተሰሚነቷ በይበልጥ እያደገ የመጣበት 80 ዓመታትን አሳልፋለች። በዚህ ሂደት ላይ ሀብሎ የኢትዮጵያ አየር መንገድ በአንድ አየር መንገድ የጀመረው በረራ አሁን ላይ እንግዲህ አድማሱን ወደ 5 አህጉራት አድርሶ ተጨባጭ ውጤት ወደ ማምጣት እንዲሁም ደግሞ የደንበኞችን እርካታ እለት እለት እየጨመረ ወደ ማምጣት ደረጃ ተሻግሯል። በዚህም ሀገሪቱ በአሁኑ ሰዓት ተጨባጭና ወደሚታይ ተስፋ እንዲሁም ደግሞ ሀገሪቱ ተመራጭ የኢንቨስትመንት መዳረሻ እንድትሆን ከሚያደርጋት አንዱና ዋነኛው ማዕከል የኢትዮጵያ አየር መንገድ ነው። ይህንን ታሳቢ በማድረግ ያለፉት 80 ዓመታት ሂደትን የሚዳስስ እንዲሁም ደግሞ ታሳቢ የሚያደርግ መድረክ ነው በዛሬው ዕለት እየተከናወነ የሚገኘው። በዚህ መድረክ ላይ የመንግስት ባለድርሻ አካላት እንዲሁም ደግሞ በአቪዬሽን ሴክተሩ ላይ በአቪዬሽን ዘርፍ ላይ ተሳታፊ የሆኑ አስመጪ ላኪዎች እንዲሁም ደግሞ በዚህ ዘርፍ ላይ እውቀት ክህሎት ያላቸው ኢትዮጵያውያን በዚህ መድረክ ላይ ተሳትፈዋል። ከኢትዮጵያውያን ባለፈ የተለያዩ አውሮፓ፣ ኤዥያ እንዲሁም የአፍሪካ አህጉራት ተወካዮች በዚህ መድረክ ላይ ተሳትፈዋል። በዚህም ሀሳባቸውን አዋጥተዋል። የኢትዮጵያ አየር መንገድ ለአፍሪካውያን የጽናት ተምሳሌት የሆነ ለአፍሪካውያን እንችላለን እንዲሁም ደግሞ በጋራ ሰርተን ማደግ እንችላለን መለወጥ እንችላለን የሚለው ምሳሌ ያሳየ ምንም የሌለን ነገር ወደ ማድረግ የቀየረ እንዲሁም ደግሞ እንችላለንን ለአፍሪካውያን ያስተማረ ምሳሌ መሆኑ በዚህ መድረክ ላይ ተነስቷል። የአየር መንገዱ ዋና ሰብሳቢ እንደሆነ ዋና ስራ አስፈጻሚ መስፍን ጣሰው በበኩላቸው ባለፉት 80 ዓመታት የማይቻለውን በደምና በላብ ጠብ በማድረግ እንግዲህ ዋጋ ተከፍሎ ሀገሪቱን ማሻገር እንደተቻለ አንስቷል። ከዚህም ባለፈ ወደ ካይሮ አንድ ብሎ የጀመረው ጉዞ አሁን መዳረሻዎቹን እንግዲህ ወደ 145 ሀገራት ያደረገ በ5 አህጉራት ላይ ተጨባጭ የሚባል እንዲሁም ደግሞ መዳረሻ አድማሶችን እያሰፋ እንደሚገኝ አንስተዋል። ይህም በ80 ዓመቱ ላይ ተጨባጭ ውጤት ወደ ማምጣት የተሻገረበት ከዚህም በላይ ከ21 ሺህ በላይ የሚሆኑ ኢትዮጵያውያን በአቪዬሽን ዘርፍ ላይ ተሳታፊ እንዲሆኑ ያደረገ ከዚህ በፊት አየር መንገዱ ከመምራት ባለፈ ደግሞ በውስጥ ባለሙያ ሲተዳደር የነበረው በውጭ ሀገር ዜጎች ነው። አሁን ላይ ግን ከ21 ሺህ በላይ የሚሆኑ የአቪዬሽን ዘርፉ በኢትዮጵያውያን ባለሙያዎች፣ መሐንዲሶች እንዲሁም ደግሞ የራሱ የሆነ አብራሪዎች የተሳተፉበት የተለያዩ ተግባራትን የሚያከናውኑ ብቁ የሰው ኃይል የማፍራት የሚችል የአቪዬሽን ዩኒቨርሲቲ ይገኛል። ይህም እንግዲህ በ1950 የተከፈተው የአቪዬሽን ዩኒቨርሲቲ ሀገሪቱ አሁን ላይ ተጨባጭ ውጤት እንድታመጣ በአቪዬሽን ሴክተሩ ላይ ይሄ የሚታይና የተግባራዊ የተደረገ ሂደት እንዲሁም ደግሞ ሪፎርም መተግበሯን የሚያሳይ የ80 ዓመት ታሳቢ ያደረገ መድረክ መካሄዱን በዚህ መድረክ ላይ አንስተዋል። ከዚህም ባለፈ እንግዲህ ከ20 ሚሊዮን በላይ ደንበኞችን በአመት ማስተናገድ እንደቻለ ያነሳሉ። ይህም 80 ዓመታት ሲከናወን ሀገሪቱ በኢኮኖሚያዊ ሂደት ላይ ተጨባጭ ውጤት ማምጣት የሚችሉ እንዲሁም ደግሞ በቢሊዮን የሚቀጠሉ ዶላሮችን በአመት ወደ ማግባት የተሻገረበት በዚህም በርካታ ሚሊዮን ዜጎችን ከሀገር ወደ ሀገር ማሸጋገር ከሀገር ወደ ሀገር ማሸጋገር የቻለበት ተግባር እንደነበር አንስተዋል። ከዚህም ባለፈ በሀገር ውስጥ ለአፍሪካውያን ምሳሌ የመሆን የሚችል የአየር በረራ መዳረሻ ስፍራዎችን በይበልጥ በማስፋት በምስራቅ፣ በደቡብ፣ በሰሜን፣ በምዕራብ እንግዲህ የተጨባጭ ውጤት ያመጣበትን የአየር መዳረሻ ስፍራዎችን የአየር ጣቢያዎችን መገንባቱን አንስተዋል። ከዚህም ባለፈ ባለፉት 80 ዓመታት ተጨባጭ ውጤት ማምጣቱን አንስተዋል። ዘመናዊ የሚባል አውሮፕላን ማረፊያ ስፍራዎችን መገንባት ለአፍሪካውያን የሚቻል ሆኖ የማይታየውን ወደሚቻል ያሻገረ ተግባራቱን ያሳየበት በዚህም ውጤት እንደመጣ አንስተዋል። ከዚህም ባለፈ በ1938 ሲጀምር አንድ ብሎ የነበረው የካይሮ በረራ አሁን ላይ አድማሱን እንዳሰፋ ይህንንም ደግሞ ተጨባጭ ውጤት ወደ ማምጣት እንደተሻገረ ነው ያነሱት። ፈተናዎችን ወደ ድል መቀየር የባለፉት 80 ዓመታት የአየር መንገዱ ጉዞና የአየር መንገዱ ውጤት መሆኑን አንስተዋል። ለዚህም ማሳያ የሚሆነን ያሉት የኮቪድ-19 ወረርሽኝ ወቅት
ዓለም በተፈተነችበት ወቅት ዓለም ፈተና ውስጥ በገባችበት ሰዓት ላይ ቀዳሚ ደራሽ የሆነው የኢትዮጵያ አየር መንገድ ነው። የሚያስፈልጉ ግብአቶችን የመድኃኒት አቅርቦቶችን በየስፍራው በማቅረብ በኢኮኖሚ በማህበራዊና በፖለቲካዊ ተሳትፎ ከፍተኛ እንደነበር አንስቷል። ከኮቪድ-19 ባለፈ እንደ አየር ንብረት ለውጥ እንዲሁም ደግሞ በርካታ ችግሮች እንደ ዓለም ሲፈጠሩ የኢትዮጵያ አየር መንገድ ቀዳሚውና ትልቁ ድርሻውን በመውሰድ ግንባር ቀደም ደራሽ እየሆነላቸው ለሀገራት ተጨባጭ ውጤት እንዲያመጡ ያደረገ መሆኑን አንስቷል። በዚህም ድል ያደረገ እንዲሁም ደግሞ ፈተናን ወደ ድል እንደቀየረ ነው ያነሱት። የሰው ኃይሉን በሀገር ልጆች የመተካት ሂደት በባለፉት 80 ዓመታት የተገኙ ተጨባጭ ውጤት መሆኑን ያነሱት። ከዚህም ባለፈ በርካታ ዓለም አቀፋዊ እውቅናዎችን እየተቸረው እንደቀጠለና ይህንንም ለማስቀጠል ደግሞ በቀጣይ በሚኖሩ ዓመታት በቀጣይ በሚኖሩ ሂደቶች ላይ አየር መንገዱ ራሱን እያጠናከረና የሚኖሩ ችግሮችን እየፈታ ተጨባጭ ውጤት እንደሚያመጣ ነው ያነሱት። ከዚህም ባለፈ እሳቸው ያነሱት እንግዲህ በባለፉት 80 ዓመታት የኢትዮጵያን ገጽታ በተጨባጭ ውጤት መቀየር የተቻለበት በተጨባጭ ውጤት መዳረሻነቷን ይበልጥ በማስፋት የቱሪዝም ማዕከልና የስበት ማዕከል እንድትሆን ማስቻሉን አንስተዋል። ይህም እንደ ሀገር የተያዘውን የኢኮኖሚ ትግበራ እንደ ሀገር የተያዘውን የለውጡ ዓመታት 8 ዓመታት ላይ ተጨባጭ ውጤት እንዲመጣ የተደረገው ሂደት ሁነኛ ውጤት እንደመጣበት ነው ያነሱት። በዚህ መድረክ ላይ የተገኙት የገንዘብ ሚኒስትሩ አቶ አህመድ ሺዴ በበኩላቸው የኢኮኖሚ ሂደቱ ላይ ውጤታማ ተግባራቶች ሲከናወኑ በየዓመቱ የኢትዮጵያ አየር መንገድ የራሱን አበርክቶ እያሳረፈ ተጨባጭ ውጤት ወደ ማምጣት የተሻገረበት መሆኑን ያነሱት። ይህም የፈጠራ ሂደትን ያሳደገ በጠንካራ ሀገረ መንግስት ግንባታ ላይ በንግዱ በኢኮኖሚ ሂደት ላይ የኢትዮጵያ አየር መንገድ ትልቅ አበርክቶ እንደነበረው ነው ያነሱት። በዚህም እንግዲህ የዲፕሎማሲ ማዕከል እንድትሆን ሀገሪቱ በተሰራው ስራ በሁሉም ሀገራት ጋር ጠንካራ ሂደትና ጠንካራ ግንኙነት ያስቻለ ስራ መሰራቱን ነው ያነሱት። በዚህ መድረክ ላይ የተካፈሉት ዶክተር ኢዮብ ተካልኝ የብሔራዊ ባንክ ዋና ገዢው በለውጡ ዓመታት በተተገበሩ ተግባራት በአየር መንገዱ ላይ ተጨባጭ ውጤት ማምጣት የተቻለበት በዚህም በየዓመቱ እንግዲህ አንዳንድ አየር መንገዶችን ማስፋት የተቻለበት ወደ ክልሎች መድረስ የተቻለበት በሀገር ውስጥ ወደ ሀገራት ጋር ደግሞ በገቢ እንዲሁም ደግሞ በወጪ ሂደት ላይ ተጨባጭ ውጤት ማምጣት የተቻለበት ይህም ደግሞ የሚታሰበውን የኢኮኖሚና የማህበራዊ ጉዳይ ላይ የገንዘብ ሂደት ላይ ትልቅ ለውጥ እንዲያመጣ ያስቻለ የሀገሪቱን የገቢ መጠን በእጥፍ እንዲጨምርና በእጥፍ ተቀባይነት እንዲኖረው እንዳስቻለው ነው ያነሱት። ከእሳቸው ባለፈ በዚህ መድረክ ላይ የተገኙት የፕላን ሚኒስትሯ ዶክተር ፍጹም አሰፋ ናቸው። ዶክተር ፍጹም አሰፋ በበኩላቸው የታሰበው ትልም የታለመው ትልም ውጤታማ እንዲሆን በባለፉት 80 ዓመታት ኢትዮጵያውያንን በጋራ አስተሳስሮ ለአንድነት እንዲቆሙ እንዳደረጋቸውና ይህንንም የኢትዮጵያ አየር መንገድ ዋነኛና ሁነኛ ድርሻ እንደነበረው ነው ያነሱት። ኢትዮጵያውያን ያጋመደ ብቻ ሳይሆን ለኢትዮጵያውያን ለቀጣይ ለሚያደርጉት የልማት ጉዞዎች መነሻና ግንባር ቀደም መሆኑን ነው ዶክተር ፍጹም አሰፋ በዚህ መድረክ ላይ ያነሱት። ወደ ሀገሪቱ ለሚመጡ ኢንቨስትመንቶች ትልቅ ምቹ ሁኔታን የፈጠረ ለሀገሪቱ ኢንቨስትመንት መደላድልን የፈጠረ በዚህም ደግሞ በባለፉት የለውጥ ዓመታት የተተገበሩ የልማት ስራዎች ተጨባጭ ውጤት እንዳመጡ ነው ያነሱት። ይህም የአቪዬሽን ሴክተሩ ላይ የአቪዬሽን ዘርፍ ላይ ተጨባጭ ውጤት እንደመጣ በዚህ መድረክ ላይ ተነስቷል። ኃይለ ኢየሱስ ወደ አንተ ልመለስ። አመሰግናለሁ። ባልደረባዬ እንግዲህ ግዛቸው ላደረስከን መረጃ አመሰግናለሁኝ።